የበድር ጦርነት ዕለት ሰይጣን ታስሮ ነበረ። ኢብሊስ ወጅኑዱ ታስሮ ነበር የሚል ሐዲስ አለው። የበድር ጦርነት ዕለት ታስሮ ነበር የሚል አለ። ናም። እሺ አዲስ ነምበሩ ስንት ነው? መመልከት ይቻላል። ቡኻሪ ላይ የተጠቀሰ ሐዲስ ነው። ቡኻሪ ላይ የተጠቀሰ ሐዲስ ነው። ላመጣልህ እችላለሁ ከታገስከኝ ችግር የለም። እሺ ተቃሳው። እሺ ሱረቱል አንፋልን ክፈት 841 ያ 841 እኮ እያየነው ነበር ቀደምም 841 848 858 11 ከዚህ ጋር የተያያዙ ወረዱ ናቸው እኮ ከዚህ ጋር የተያያዘ ስለሆነ ያ ክፈትለት ችግር የለም። ሰይጣን በውሃ ይለቃል ብለህ ታምናለህ አቡ ካሊድ? ምን አልከኝ? ሰይጣን በውሃ ይለቃል ብለህ ታምናለህ? አይ ማመን እኮ አላህ እንዳዘኝ ማምነው እንጂ በራሴ በኔ ፍላጎት አይደለም። ተመራምሬ ምን ቢ እንደዚህ ይሆናል አይሆን በሚለው አይደለም። እሺ ቀጥል አንብበው። እሺ አይ የሆነ እንትን ልልህ ነው። ቀጥልሽ። ከማንኛውም ነገር በጦር ከካሃዲዎች የዘረፋችሁትም 1/5ኛው ለአላህና ለመልእክተኛው ለነብዩ የዝምድና ባለቤቶች ለየቲሞች ለምስኪኖች ለመንገደኛም የተገባ መሆኑን ይወቁ። በአላህና በዚያም እውነትን ውሸት በተለየበት ቀን ሁለቱ ጭፍሮች በተገኙበት በበድር ቀን በባሪያችን ላይ ባወረድነው የምታምኑ እንደሆናችሁ ይህንን እወቁ አለ። አላህም በነገሩ ሁሉ ላይ ቻይ ነው አለ። ስለዚህ አሁን ይሄ ነገር የምንነበረ ማለት ነው ሐቅን ከባጢል የመለያ ቀን ብሎታል አላህ ማለት። እኛ እንግዲህ ያው መልካም። እሺ ሁለቱ ቀን የተባለው ሁለቱ ቀን ምንድነው? ሁለቱ ጭፍሮች ማን ናቸው? ያው እነዛ ሙሽሪኮችና ያው ሙስሊሞች ማለት ነው መሰለኝ። እንደዛ ቢሆን ነው ምን ይላል? አማውስ ደግሞ ሁለት ማለት ነው እነዛ አጋሪዎችና ሁለቱ ጭፍሮች በተገኙበት ቀን በባሪያችን ላይ ባወረድ ነው ሁለቱ ጭፍሮች። እሺ እውነት እና ውሸት በተለየበት ቀን ሁለቱ ጭፍሮች በተገኙበት በበድር ቀን በባሪያችን ላይ በተገናኙበት ነው የሚለው። በባሪያችን ላይ ባወረድ ነው የምታምኑ እንደሆናችሁ ይህን እወቁ። አላህም በነገር ሁሉ ቻይ ነው። ስለዚህ እውነት ከውሸት ነው የሚለይበት ቀን ነው ብለህናል። አሁን ዋናው ነገር እውነት ከውሸት ይለያል እንዳልከም መሰረት እውነትን ከውሸት ስንለይ መሐመድ ውሸተኛው እናገኘዋለን። ምክንያቱም በዚህ ጦርነት ላይ ሰይጣን እስከነ ሰራዊቱ እስከነ ጭፍራው ተገኝቷል አይደለ? እውነትን ከውሸት የሚለይበት ቀን ላይ የረመዳን ቀን ነው። በረመዳን ቀን ደግሞ ሰይጣን ይታሰራል አይገኝም ብሎን ነበረ። ሰይጣን ተገኘ። ስለዚህ መሐመድ ውሸተኛ መሆኑን ከእውነት ስንለይ መሐመድ ውሸተኛ መሆኑን አገኘ ነው ማለት ነው። እናመሰግናለን። አሁን ዛሬ ነገ ጾም ይገባል። ነገ ማታውኑ አንዱ ሊገለኝ ቢላዋ ይዞ መጣ። ተኝቼ ዝም ብዬ ሊጠብቀው ሰይጣን ታስሯል ብዬ እንደዛ ባንተ ያረዳ እንደዛ ነው። የነብይን ያስተምረው ነው እንጂ ስለ ነብይ ሰይጣን ሰው መጣብህ ሰው አልመጣብህ አይደለም። ሰይጣን ራሱ ሰራዊቱን አስከትሎ ነው የመጣው። ሰራዊቱን ይዞ ነው የመጣው። ሰይጣን ራሱ ፈርጥቷል፣ ሸሽቷል ይላል በእንትን ላይ መሸሽ በኋላ ሌላ ጉዳይ ነው። ይታሰራል የለም የተባለው አካል ቅድም አልኩህ። ለምሳሌ አዲስ አበባ መገናኛ ጋር ሐሙስ ቀን እንገናኝ አልኩኝ። ሐሙስ ደግሞ ሰይጣን የለም አልኩኝ። ሐሙስ ሰይጣን የለም ካልኩ በኋላ መገናኛ ስንገናኝ ሐሙስ ቀን ሰይጣንን አገኘ ነው። ሮጣ ፖይንታችን አለ ማለት ሐሙስ ሰይጣን የለም ካልን በኋላ ይታሰራል የመጣም ካልን በኋላ ካገኘ ነው እውነት ከውሸት የምንለይበት ቀን ላይ ሰይጣንና የለም ባልበት ላይ መጥቶ ካገኘ ነው ውሸታም የሆነው ነብይ ነው። አንዳንዴ እኮ አሁን ህጎችም እንትን ይሉ ይችላሉ። እንደገና ደግሞ አሁን እኔ ለምሳሌ ያሁኑ በቂ ነው ለኛ ከአላህ በላይ አዋቂ የለም። አሁን ሌላው ደግሞ አሁን ቅድም አንድ ጥያቄ አሁን ላንሳና ልወርድ ነው። ብዙ ጊዜ ሲታነሳ እንዲህ እኔ ደስ የሚለኝ ማለት ነው ያንተንም አንስተ በምንድን ነው የሸሸው ሰይጣኑ? እሺ ሰይጣኑ በምንድን ነው የሸሸው? ሸሽቷል ስላልክ ፈርጥቷል ስላልክ አይ መላኮችን ሲያይ ሸሽቷል የሚል ሐዲስ የሆነ ጊዜ አንብቤው ነበር። አሁን ቦታውን አላስታውሰውም።
በዝናብም ዝናብ ያባርሮታል የሚልም አለ። ዝናብ ያባርራል ሰይጣንን ብለህ ታምናለህ? እሱም ቦታውን አላየሁትም። አንድ ነገር ሀሳቡን ማየት ብንችል ጥሩ ነው። ችግር የለውም። ሱረቱ አንፈል ላይ አንዴ ቁጥር 11 አንብበው እስኪ። ይኸው ክፍል የወረደበት አንፈል ባይዘው የጦር ዘረፋ ገንዘብ ማለት ነው። ሙሐመድ ለመዝረፍ ራሱ ታርጌት ያደረጋ ክፍል ነች። በሰይጣን ያሳበበው ገንዘብ መዝረፍ ስለፈለገ ነው። አትበል። ኧረ በማረጃ እናውራው። ኦኬ አንፈል ማለት ምን ማለት ነው? አንፈል ማለት ምን ማለት ነው? ሱረቱ አንፈል ማለት ምን ማለት ነው እኮ? አሁን ህጉን ሊያስተምር እኮ አሁን ምሳሌ አሁን መጽሐፍ ቅዱስ ላይ ተርጉመልን። ለመዝረፍ አትበል ብለኸኛል። ፕሊዝ ለመዝረፍ አትበል ብለኸኛል። ሱረቱ አንፈል ማለት ምን ማለት ነው እኮ? ሙሐመድ ለመዝረፍ ያቀደው ነው ስትል እኮ ነው። እኔ እንደዛ አትበላለሁ። እሺ ተርጉመው። እሺ ሱረቱ አንፈል ማለት ምን ማለት ነው እኮ? ስለዚህ አሁን ህግ ያስተማረን እኮ ነው። ለምሳሌ እነዛ አሁን እሺ ላሳየህ። አንዴ ዝቅ አድርግልኝ ክርስቲያን ቁጥር አንድ ላይ አድርገው። ይሄንን ማን ብዬ ልተርጉመው ታዲያ? ቁጥር አንድ ላይ አድርግልኝ። ምዕራፉን አሳየኝ አንዴ ቅድሚያ። አንፈል ማለት ምን ማለት ነው? የጦር ዘረፋ ገንዘብ ማለት ነው አይደለ? አንፈል እሺ፣ ዘረፋ ማለት ነው አይደለ? ኦኬ። የዘረፋ ደግሞ ቆይ እዛ ቆይ አትሂድ፣ ቦታውን እንደገና ትሄዳለህ ወደዛ። ያው ሱረቱ አንፈል ወይንም የጦር ዘረፋ ምዕራፍ ማለት ነው እኮ ይጠይቀዋል ነገር ትንሽ ወርዶ። ስለዚህ ቁጥር አንድ ላይ አድርግልኝ አሁን። እሺ ስለዚህ ዘረፋ ትበል ስላልከኝ ነው። ዘረፋውን ራሱ ሙሐመድን ያመቻቸው እንደሆነ ላሳየህ። ቁጥር አንድ ላይ ከጦር ዘረፋ ገንዘቦች ይጠይቀዋል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው ይላል። ዘረፋው የሚወስደው ማን ነው? ሙሐመድ ነው አይደለ? ለምሳሌ አሁን አንድ ነገር ይሄ ገንዘብ የተወሰደው ገንዘብ ህጉን ያስተማረን ያለው ይሄ ቁርአኑ አያው በቃ አስተማረም አላስተማረም ያን የዘረፈው ሙሐመድ ነው በቃ የወሰደው። ኤኒዌይስ አሁን ቁጥር 11 እንዳያርገው የዛን ለታ የዘረፋ የተካሄደለታ ሰይጣኑ ፈረጠጠ ብሏል። ሰይጣን የፈረጠጠው ደግሞ በውሃ ይሸሻል። ሰይጣን እንደናንተ አስተምሮ ማለት ነው። ከእርሱም በሆነ ጸጥታ በጦር ግንባር በእንቅልፍ በሸፈናችሁና ውሃንም በእርሱ ሊያጠራችሁ የሰይጣንን ጎትጎታ ከናንተ ሊያስወግድላችሁ ልቦቻችሁንም በትዕግስት ሊያጠነክርላችሁ በእርሱም ጫማዎችን በአሾች ላይ ሊያደላድልላችሁ በእናንተ ላይ ከሰማይ ባወረደላችሁ ጊዜ አስታውሱ ይላል። ሰይጣንን በምንድን ነው የሰይጣንን ጎትጎታ ከነሱ ላይ በምንድን ነው ያስወገደው ይላል? በውሃ። ኦኬ ስለዚህ በውሃ ነው ሰይጣን የተወገደላቸው የበድርለት ማለት ነው። የአላህ እኮ መሳሪያው ብዙ አይነት ነው። ውሃም ብቻ አይደለም። ለምሳሌ የረመዳን ይሄንን ነገር የአላህ ሂክማ ብዙ ነው። ሁሌም ስትመጡ የአላህ ሂክማ ብዙ ነው። ረመዳን ቀን ሰይጣን አይደለም ይታሰራል አለ። ረመዳን ቀን ሰይጣን ገጠመው ጦርነት። ረመዳን ቀን ደግሞ ሰይጣን እላያቸው ላይ ተጣብቆ በውሃ አባረራላቸው። ምንድን ነው የምትሉ እናንተ ሰዎች? ይታሰራል ያልከውም በውሃ አባረርኩልህ ይላል። ደግሞ እንደገና እንድታሰረ ነው በውሃ የሸሽ ክርስቲያን ቀጠል። ሰይጣን ቀርቧቸዋል። ጠይም ሙእሚኖችን ሰይጣን ቀርቧቸዋል። የዛኔ መጣ እንጂ አልቀረባቸውም። ሙእሚኖችን አይነካም። በረመዳን ቀን ሰይጣን ሊያስወግድላችሁ እያለሽ የሰይጣንን ጉትጎታ ከናንተ ላይ ሊያስወግድላችሁ ጦርነት ገጠማችሁ ከሰይጣኑ ከእናንተ ሊያስወግድላችሁ ነው ያለው። መጣ እንጂ አልተጠጋቸውማ። መጣ እንጂ አልያዛቸውም፣ አልማረካቸውም። ሰይጣን መጣ ማለት በራሱ ለምሳሌ አንድ አንበሳ ታስሮ አንድ አንበሳ ታስሮ ከቦታው ብከድ ከታሰረበት ቦታ ብከድ አይበላህም? አይልማ ታሰረ የሚል የለውም። ሱሐቦች እኮ ከነዛ ከካህዲያኖች ጋር ደግሞ ሰይጣን አለ። ወላሂ ሐዲሱ አንድ ተፍሲሩን ከፈትላት። ሰይጣኑ ራሱ ነው ሰራዊቱን አስከትሎ የመጣባችሁ። የታሰረበት ቦታ አይደለም ሄዳችሁ ከካህዲያኖች ጋር አለ እኮ ወላሂ አንድ ያዳብስ ሰይጣኑ ሰራዊቱን አስከትሎ ነው የመጣባችሁ ሊወጋችሁ። ኢብሊስ እስከነ ሰራዊቱ ሊዋጋ ነው የመጣው።
እና ዋናው ነገር ምንድነው? እሱ ሰይጣን የለም ይታሰራል የሚለው ውድቅ ይሆናል። አንድ ሁለተኛ የረመዳን ጾም 30 ቀን ኦልሞስት ጾም አላችሁ። ይህንን ጾም ራሱ መሐመድ መጾም የጀመረው መቼ ነው? መቼ ነው? ረመዳንን የማይጾም ሰው ሙስሊም መባል ይችላል? ረመዳን ሳይጾም ሙስሊም መሆን ይችላል? ረመዳን ሳይጾም አይችልም። አንቺ ገሃነም አሁን ልትገቢ ትችላለሽ። ምክንያቱም በረመዳን ቀን ጾም ጾም አይደለም ይወርበታል፣ አይከፍርም። አብዛኞቹ ሴቶች ገሃነም የሚገቡት በምን ምክንያት ነው? ኢላሂ አብዛኞቹ ሴቶች ገሃነም የሚገቡበት ምክንያት ምንድነው? አንደኛው ማለት ብዙ አይነት አለ። ዋነኛው ከረመዳን ጋር ተያይዞ ምንድነው ያለው ነብዩ? ሶላት የማይሰግዱ ጾም የማይጾሙ እናሳሉ። ረመዳንን ባለመጾማችሁ የአይምሮ ጎደሎ ስለሆናችሁ ገሃነምን የምትሞሉ ናችሁ ብሏል። ገሃነም ከሞላሽ በኋላ አልከፈርሽም ቢልሽ ምን ትርጉም አለው? እኔስ አንዴ ከፈትከውን አንዴ አንብብላት። መክፈር ማለት ምን ማለት ነው? ለምሳሌ መክፈር ማለት ዳቦ ወንጀራ ነው። ግን ረመዳንን ጾሞ ወይንም ኢላሂ ግን ተቀጥቶ ወደ ጀነት ይገባል። የለም እንደዛ የሚል ሽታውም የለም። ቁርአን ላይ እንደዛ የሚል የለም። ቀጥል። ሐዲስ ላይ የለም። ወይሽ አንዴ ነው ያን አዳምጪ። እሺ ረመዳንን የማይጾም ሰው ይከፍራል አይደል? በጭራሽ። ቀደም አንቺ ራስሽ ብለሽናል እኮ ረመዳንን ካልጾመ ሙስሊም አይደለም ብለሽ ነበር። ረሳሹ በደቂቃ አስቀጥል። on the day of Badr በባድር ጦርነት ኢብሊስ came with an army of devils በበድር ጦርነት ወቅት ሰይጣን ኢብሊስ ከሰይጣናት ሰራዊቱ ጋር መጣ። carrying his ባነሩን ተሸክሞ in the form of a man በአንድ ሰው ተመስሎ ማለት ነው። ኢብሊስ said to the polytheists ከዛ በኋላ ኢብሊስ ለሙሽሪኮቹ እንደዚህ አላቸው ይላል በበድር ጦርነት ወቅት no one can defeat you today I am your protector ማንም ዛሬ ያሸንፋችሁ እኔ ነኝ የምደግፋችሁ ብሎ እንግዲህ ከመሐመድ ጋርና ከሰራዊቶቹ ጋር ሊገጥ ሰይጣን መጥቷል ማለት ነው። እናመሰግናለን። ማሂር ቀጥል። እሺ ማሂር ምን ብሎናል ቀደም? ቆይ ለህያ እንደሚታርጊ ማሂር ቡሃሪ ላይ ምን የሚል አዲስ አለ ብሎናል። የበድር ዕለት ሰይጣን ታስሯል የሚል አለ። መረጃው ማምጣት ይችላል ብሎ ነበር። ጥቀሰው። ቀጥል ሜቢ ካገኘው። መርሐባ ጠበሪ ላይ ተፍሲር ጠበሪ ይቅርታ አሳስቻለሁኝ። ተፍሲር ጠበሪ ላይ ጠቅሰውታል። ይሄን ጠበሪማ እኮ ሰይጣን መጣ ነው የሚሉት። እንደውም እኮ እሱን ነው የሚያልፈው ያለሁት እና ተቆጣ ታስሯል እኮ ነው አንተ ያልከን እንጂ ሰይጣን እንደሚመጣማ እኛ እያሳየን እኮ ነው። የበደል እሱ ጋር እኮ ነው መልስ ልሰጥ እኮ ነው የገባሁት። ሰይጣን መጣ ብለህ እናንተ ላነሳው ጥያቄ መልስ ልሰጥ ነው የገባሁት። ምን መልስ ሰጠና? ለኛ የጠቀስነውን ጥቅስ መረጃ እየነገርከን ጭራሽ እኛ ነው የሚደግፍ ተምታቷል እያልክ ነው አይደለም እንዴ? አንተ ያነሳው ጥያቄ ነው ነው ማማ ጠባሪ ጭራሽ የበድር ጦርነት ላይ ሰይጣን ሊዋጋ መጣ ብሎ ይላል። እኛ እሱን ጠቅሰን እንዴት ነው እሱ ሰይጣን በሚታሰርበት ቀን ይመጣል የሚለን እያልን ነው። ሰይጣን ቡሃሪ ላይ ባለው መረጃ መሰረት ደግሞ የበድር ጦርነት ላይ ታስሯል የሚል አለ አልከን። መለስክና እኛው የጠቀስነው ነው ማማ ጠባሪ የሚሉትን ሰይጣን የበድር ለታ ጦርነት ሊገጥም መጣ የሚለውን ጠቀስክልን። እኛኑ ሰፖርት አደረከን እንጂ ምንም የተቃወምከን የለም። እንደዛ ሳይሆን ማለት ነው። አይ ማሂር ቅድም ያልከው ግን ይላል አስታውሰዋል። ቅድም የተናገርከውን በነገራችን ላይ ቅድም አላወራሁም። ይጠየቃችሁን ቡሃሪ ላይ ምን አለ ብለሃል? ሰይጣን በበድር ጦርነት ታስሮ ነበር የሚል አለ። ከዛ መረጃውን ለየዋለ ማምጣት ይቻላል አልከው። እስኪ አምጣውና እንየዋለ ልታመጣ አልቻልክም ማለት ነው። ነው እንደዛ ነው። ምንድነው እንዴት ሰይጣን በረመዳን ሙስሊሞችን ይገጥማል ብለን ነው ከነሰራዊቱ እየሞገትን ያለ ነው። ምክንያቱም ነብዩ ሰይጣን ይታሰራል የረመዳን ወቅት ብሏል ማለት ነው። ኦኬ አይደለም በእናትህ ማናሽ እህት ሰጥበያንዴ ምን ታርጊ አንዴ እና ምን ልል ነው የፈለኩት መሰለው ወንድሜ ወገኔ አንተ ተሳስተሃል። እሺ ቀጥልሽ። ተሳስተሃል። እሺ ለምን እሺ አልተሳሳትኩም ትላለህ? እሺ ማስረጃውን አምጣ። ሰይጣን ይታሰራል ታስሯል የበድር ወቅት ያልከው አልተረዳኸኝም። ማስረጃውን አምጣ። እኔ እኮ ማስረጃውን ብዬ ማፋጠጥ መያዝ እችላለሁ። ይሳሳት
እውቀት ያለው እንትን ትላለህ። ችግር የለም ተሳሳተ ብለህ ያዘውና ያነሳችሁ ተሳሳተ ብለህ ያዘው ሳይሆን ተሳስታል። ቀጥል። እሺ ተሳስቻለሁ። ይሳሳት ችግር የለም። እና ጥያቄ አንስታችኋል። ምን ብላችኋል? ነቢያችን ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ሰይጣን በረመዳን ይታሰራል ብለዋል። ያ ከመሆኑ ጋር በበድር ዘመቻ ላይ ኢብሊስ ከነ ወታደሮቹ መጥቷል የሚላልና ይሄ ተጋጭቷል እያላችሁ ጥያቄ አንስታችኋል። እኔ ያንን ለመመለስ ነው የገባሁት። እኔ ልልህ የፈለኩት ምንድነው እዚህ ቦታ ላይ አይጋጭም ነው ልልህ የፈለኩት። ምክንያቱም ይሄ ሐዲስ የወረደው አዳምጠኝ፣ ይሄ ሐዲስ የወረደው ነቢያችን ሰለላሁ ዐለይሂ ወሰለም በረመዳን ላይ ሰይጣን ይታሰራል የሚለው ሐዲስ የወረደው መቼ ነው? ከሁለተኛው ሂጅራ በኋላ ነው። طيب አቡ ካሊድ ሚውታ አንዴ ነው ማን ነው? አቡ ካሊድ አስወጣለሁ አለም ሚውታ ቀጥል ማሂር። እና ደግሞ እዛው ሐዲስ ላይ ምናልባት አንተ አልጨረስከውም እንጂ ቆይ በጣም ተመችቶኛል። የተናገርከው ነገር ተመችቶኛል። በደንብ ቀጥል። ኦኬ። እና እዛ ሐዲስ ላይ ምን ይላል? ያ በአንድ ሰውዬ ምስል ተመስሎ መጣ ነው ያለው። ቆይ ምንድነው ያልከን? ሴጣን በረመዳን ይታሰራል ከማለቱ በፊት ነው በበድር ዕለት ሴጣን የመጣው እያልከን ነው? ነው እንደዛ አይደለም እያልኩ ያለሁት። ነቢያችን ሰለላሁ ዐለይሂ ወሰለም ጾም በመቼ ነው የተደነገገው ሲባል በሁለተኛው ሂጅራ ዓመተ ምህረት ነው። ዑለሞች በዚህ ላይ ሁለት አይነት ሐሳብ ሰጥተዋል። ምናልባት ከዛም በላይ ሊሆን ይችላል። እኔ ያየሁት ሁለት አይነት ሐሳብ ነው። እና ምን ይላሉ? ይሄ ሐዲስ የወረደው ምንም ቢለው ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ረመዳን ውስጥ ሰይጣን ይታሰራል የሚለው ሐዲስ የወረደው በድር ጦርነት ላይ እነ ኢብሊስ ከተጣዱ ወይንም ደግሞ ያ ግጭት ከተፈጠረ በኋላ ነው ሐዲሱ የተነገረው ነው እያሉ ያሉት ዑለሞች። ታዲያ ምን ማሰራ ያደርጋል እሱ? የማመን ቆይ በመጀመሪያ ደረጃ አዳምጥ አንዴ በእናትህ አስጨርሰው። ሰያ ደጋግመህ ጣልቃ እየገባ ነው። ተማስወርድህ እንድታዳምጠው ብዬ ነው ሚውት እያደረግኩ ያለሁት። በእናትህ አንዴ ይጨርሰው። በእናትህ በቃ እኮ ሚውት አድርጋ። ኦኬ እሺ። እስልምና የሚቀብር ንግግር እኮ ነው የተናገረው። እስልምና የሚቀብር ንግግር ነው የተናገረው። ቀጥለሽ ችግር የለም እሱን እናያለን በኋላ። እና በሁለተኛ ደረጃ የሚያቀርቡት ነገር ምንድነው? በአንድ ሰውዬ ምስል ተመስሎ መጣ ነው። እኔ ደብቀው ይሁን አላውቅም፣ አረበኛው ላይ አላገኘሁትም። እስቲ አንተ ሐዲሱን ሙሉን አምጣው። ጠበሪ ላይ የተጠቀሰውን አነብላለሁ። ያው ተጠቅሶላል ፊት ለፊት እንደ ፎርም ኦፍ ሱርቃን ኢብን ማሊክ ኢብን ካን ምናምን እያለ አንተ አረበኛው ሙሉ አንተው ለበለዛን ያውጥልህ። ያው ፊት ለፊት አረበኛውን አምጣው። ትራንስሌት አልፈልግም። አንብቤዋለሁ። እኔ ተመስሎ የመጣውን ሰው አንብቤዋለሁ። ተናግሬያለሁኝ እኮ ከነሰራዊቱ ኢብሊስ በሆነ ሰው ተመስሎ መጣ። ከነሰራዊቱ ነው የመጣው። ሲመጣ የመጣው ማን ነው? ኢብሊስ ራሱ። አረበኛውን አምጣው ማሂር፣ አረበኛውን አምጣው። እኔ ልመልከተው። አንተ አይደለም የምታነብ አንተ አይደለም። ቅድሚያ ከመሄድ ቆይ እዛው እንዳለ ክርስቲያን አሳያቸው። ለኛ ልጆች ያነበብከው ትክክለኛ እንደሆነ አሳያቸው። ፊት ለፊት ከፊት የተከፈተው እኮ ነው። አረበኛውን አምጣ። ትራንስሌት አልፈልግም። ችግር የለውም። ለአንተ ለኦዲየንሴ ነው። እኔ ኦዲየንሴ ስለሚያምነኝ አታስብ። ችግር የለውም። እናንተ የቋንቋ አምላኪ ስለሆናችሁ። እሺ ኦን ዘ ዴይ ኦፍ ባድር ሐዲስ የተነገረው በአረበኛ ነው እኮ በአንተ ቋንቋ በእንግሊዝኛ አዳም ጥቆያ ፓኒክ እያደረክ ነው። እስልምና የሚቀብር ንግግር ነው የተናገርከው። እንዴት እንደምቀብር አሳያለሁ። ኦን ዘ ዴይ ኦፍ ባድር በባድር ወቅት ኢብሊስ ካም ዊዝ አን አርሚ ኦፍ ዴቪልስ ኢብሊስ ከሰይጣናት ሰራዊቱ ጋር መጣ። ኬሪንግ ሂዝ ባነሩን ተሸክሞ ኢን ዘ ፎርም ኦፍ ኤ ማን ፍሮም ዘ ትራይብ ኦፍ ሙጂድ በአንድ ጎሳ ሰው የሚመስል መስሎ ማለት ነው። ኢን ዘ ፎርም ኦፍ ማንን መስሎ? ሱራቃ ኢብን ማሊክ ኢብን ጁሻም ይሄንን ሰው ተመስሎ መጣ። የመጣው ግን ማን ነው? ራሱ ኢብሊስ። ከማን ጋር? ከሰራዊቶቹ ጋር። ኢብሊስ ሴድ ቱ ዘ ፖሊቴስት ከዛ በኋላ ይሄ በሰው ተመስሎ የመጣው ኢብሊስ ምን አላቸው? ኖ ዋን ካን ዲፊት ዩ ቱዴይ ዛሬ ማንንም እናንተን አያሸንፋችሁም። ኤንድ አይ አም ዩር ፕሮቴክተር እኔ ዛሬ እናንተ ጠባቂ ነኝ አላቸው። ተመስሎ የመጣው ማለት ነው። ምንድነው የምታወራው? አረብኛውን አድርግለትና የተለያየ ነገር ካለው እሺ እንትን ይበልልን። ቀጥል። ኦኬ ቀጥል። እሺ ቀጥላው ማይፍ ቀጥል። ኢንቫይት እየላኩልህ ነው። አንሳ ማይከል። ኦኬ እሺ አን ኢብኑ አባስ ቃል ይላል ታች ላይ ማለት ከኢብኑ አባስ የተያዘ ሐዲስ ነው። ሐዲሱ
ጃ ኢብሊስ መጥቷል፣ የውመ በድር በበድር ዘመቻ መጥቷል አሉ። ፊ ጁንዲን ሚነ ሸያጢኒ ከሰይጣን የሆኑ እንትኖች ጋር ወታደሮች ጋር ባንዲራውን ይዞ በአንድ ሰውዬ ምስል ሚን በኒ ሙድሊጅ ከሚባል ዝርያ የሆኑ ወይንም ደግሞ ጎሳ የሆኑ በማን ፎቶ ሱራቅ ኢብኑ ማሊክ ኢብኑ ጃዕፈር በሚባል ሰውዬ ፎቶ ወይንም በሱ ምስል መጥቷል አሉ። እና እዚህ ጋር ዑለሞች ምን ይላሉ? በሱ ሆነ ቅርጽ እንጂ የመጣው እሱ ሐቂቀተን አልመጣም። እሱ ራሱ ኢብሊስ አልመጣም። ቆይ መልስ ቆይ ለምን ትዋሻለህ? ለምን ትቀጥፋለህ? ለምን ትዋረዳለህ? በደቂቃ ውስጥ ከዑለሞች አንዱ ምርጡ የሚባለው ሰሃባ አይሚን ታቢያን ኢብን ጀሪር አጠባሪ ናቸው አይደለ? ኢማም አጠባሪ እኮ ኢብኑ ጀሪር አጠባሪ እዚህ ጋር እያሉ ያሉት አዳምጥ። እዚህ ጋር ስለዚህ ምንድነው ያሉት እሳቸው? አዳምጥ። ሱራቅ ነው የመጣው ወይንስ ኢብሊስ ነው ሱራቅን መስሎ የመጣው? ኢብሊስ በሱራቅ ተመስሎ መጥቷል ነው እያሉ ያሉት። ቴንክ ዩ። ስለዚህ ኢብሊስ ነው ራሱ ኢብሊስ ራሱ። ምክንያቱም ነብይ ምን ስላለ እኔ በሰይጣን ልመሰል አልችልም፣ በልም ብታዩም ሌሎች ግን ትመሰላላችሁ፣ ኢብሊስ እንደዛ ተመስሎ ይመጣል ብሎ ስላለ ነብይ ወዲያ ወዲህ እንዳትል በብዙ መለጥፍ ስላለ። ስለዚህ ኢብሊስ ምን ሆነ? በሱራቅ ተመስሎ መጣ ኢብሊስ። ስለዚህ አይ ስለተመሰለ እንደዚህ ሆኖ ስለመጣ ሌላ ሰው ነው አይደለም። ኢብሊስ ግን ምን ሆኖ መጣ? ያንን መስሎ ሰራዊቱን አስከትሎ መጣ። እንደዛ ካልክ ሱራ 19 ከ17 እስከ 21 አካባቢ መርየም ጋር የመጣው ጅብሪል ሰው ተመስሎ ነው የመጣው። አይ መርየም ጋር የመጣው ሰው ነው ጅብሪል አይደለም አትለው። ግን ተመስሎ የመጣው ማን ነው? ወንድ ሰው መስሎ ነው የመጣው። ኖ ለመርየም የመጣው ሰው ነው እንጂ ጅብሪል አይደለም እስካላልክ ድረስ ማለት ነው። ኤኒዌይስ ሰይጣንም ማንን ተመስሎ መጣ? ሱራቅን ተመስሎ መጣ። ፖይንታችን ምንድነው? እሱ ሰይጣን መጥቷል አልመጣም? መጥቷል። ኦብቪየስ ነው። ልክ ኢብሊስ አይሚን ጅብሪል መርየም ጋር መጥቷል እንደምትለው ሁሉ ወንድ ተመስሎ ቢመጣም ጅብሪል ወንድ ሰው መስሎ ቢመጣም ጅብሪል የመጣው ጅብሪል ነው ብለህ እንደምታምነው ሁሉ መሐመድ ጋርም ሰው እየመሰለ ይመጣ ነበር ጅብሪል። ልክ እንደዛ ሁሉ ኢብሊስም ደግሞ ሰው ሱራቅን ተመስሎ መጥቷል፣ ተዋግቷል። መቼ? የበድር ጦርነት ለታ። ፖይንታችን ምንድነው? የበድር ጦርነት ለታ ኢብሊስ በእንደዚህ አይነት ሁኔታ መጥቷል ነው። እስከነ ሰራዊቱ መጥቶም ጦርነት ከፍቷል ነው። አሁን ምንም እኛ ያነበብነው አነበብከው እዚህ ላይ አንተ እንደምትለው አክቹአሊ ምንም እያወራህ እንደሆነ ምንም ፖይንትለስ ነው። በዚህ ፖይንትለስ የሆነ ወሬ ነው እያወራህ ያለው። ግን አንድ ቀደም ልከታት የፈለካት ነበረች፣ እሷን ልምታብህ። አይ ሐዲሱ በኋላ ነው የተወራው። በረመዳን ቀን ሰይጣን አይመጣም የምትለው በኋላ ነው፣ በድር ደግሞ በፊት ነው የተካሄደው የሚል አይነት ተናግረ ነበረ። እንደዛ ከሆነ በብዙ አይነት ትምታለ ወንድሜ። አንደኛ ሙስሊም ነህ፣ ሌለተል ቀድርን ታምናለህ። ሌለተል ቀድር ራሱ መቼ ነው የሚጀምረው ብዬ ብልህ መልስ አይኖርህም። ሌለተል ቀድር ቤዝ የሚያደርገው ወሩን እንጂ የጀመረበትን አይደለም። እንደዛ ከሆነ ነብይህ ራሱ ሌለተል ቀድርን 9 ወር ብቻ ነው የጾማት። በረመዳን ሌለተል ቀድርን ፈልጓት ስላለ ማለት ነው። ስለዚህ ቤዝ የሚያደርገው ማንን ይሆናል ማለት ነው? ወደ ኋላ ይሆናል ማለት ነው። እንትኑ በወረደበት ጀምሮ፣ ጦሙ በታዘዘበት ጀምሮ። በበድር ጊዜ ደግሞ ታዟል ወይ? ታዟል። ኦብቪየስሊ ታዟል። ከታዘዘ ደግሞ በዛ ወራት ላይ ይሄ ነገር ሊከሰት አይችልም። በቃ አይችልም። ምክንያቱም እኔ ካልኳችሁ በኋላ ነው ሰይጣን ማይመጣው ሳይሆን ያለው በረመዳን ወር ነው እንጂ ያለው እኔ አሁን ዛሬ ከነገርኳችሁ በኋላ እንደዚህ አይሆንም ብሎ ነብይ አልተናገረም። ሽታውም የለው። ቤዝ ያደረገው ማንን ነው? ወሩን ነው። ወሩ ደግሞ ሌለተል ቀድርንም ደርቦ ስለሚይዝ ሌለተል ቀድር ወደ ኋላ ባክ ያደርጋል ማለት ነው። በዛን ሰዓት ደግሞ ጾሙም ታዞ ነበር። በሁለተኛው ሂጅራ ላይ ማለት ነው በድር ጦርነት የተካሄደው። ስለዚህ ቤትም ብትሄድ አወጣ። ቴንክ ዩ ፎይ። በነገራችን ላይ ብዙ ጣጣ እንደሚያመጣባቸው ስለሚያውቁ ነው
በዚህ መንገድ ለመሸፋፈን የሚሞክሩት። ግን በሚገርም ሁኔታ ሰይጣን በረመዳን በጣም ብዙ ያደረጋቸው ነገሮች አሉ። አንደኛው ነገር ለሌሊቱ ስለዚህ ቀን ያነሳው ነገር ሁሉ ተመታ። ሌሊት በመስገድ ነው የምትገኘው። ኦካስ አርጉመንቱ ራሱ አልገባሽም። ማታቂ ማንሽ ጋር የሚታርጊ ሌሊት ቀን መስገድ የሚለው አይደለም። እንዴት ሌሊት ቀድር መቼ ነው የምትገኘው? ሌሊት ላይ ነው። እሱም ሌላ ጣጣ አለብሽ። እዛ ውስጥም እዛ ቅርቃር ውስጥም ልክተትሽ መቼ ነው የምትገኘው? ሌሊት ቀድር ሰዓቱን አልተነገረንም፣ ግን ሌሊት ላይ ነው። እሺ መቼ በየትኛው